ሰላም ጤና ይስጥልኝ የምን ጊዜ ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። ከቅርብ ጊዜ ወዲህ እከሌ ራሱን አጠፋ፣ እከሊት ራሷን አጠፋች የሚሉ መረጃዎች አየሩን ሞልተውታል። ከዚህም አልፎ ራሳቸውን ሊያጠፉ ስለመሆኑ እየተናገሩና እየጻፉ ራሳቸውን የሚያጠፉ ግለሰቦችን የማህበራዊ ሚዲያ ልጥፎች እየተመለከትን ነው። በዚህ ምክንያት ከ2 ዓመታት በፊት ከዶክተር ዮናስ ላቀው ጋር በዚህ ጉዳይ ላይ ያደረግነውን ውይይት ለትውስታ ልጋብዛችሁ ወደድኩ። መልካም ጊዜ። እንግዲህ የአእምሮ ሕክምና ስፔሻሊስቱ ዶክተር ዮናስ የአማኑኤል ሆስፒታል ታሪኮች የተሰኘ መጽሐፍ አለው። ተከታተሉን። ዶክተር ዮናስ ግብዣዬን ተቀበለ ስለተገኘ በጣም አመሰግናለሁ። እኔም በጣም ደስ ብሎኛል ስላየሁሽ ርዕዮት። እሺ እስኪ ሰዎች ለምን ራሳቸውን ያጠፋሉ ከሚለውን ጀምርና ከተለያዩ መንስኤዎች አንፃር የጻፍከውንም የማህበራዊ ትስስር ገጽ ላይ ሳይ ነበር። እስኪ አካፍለን። እሺ የመጀመሪያው ነገር 95% በላይ የሚሆኑት ሰዎች ራሳቸውን የሚያጠፉት ከአእምሮ ህመም ጋር የተያያዘ ነው። ይህ ከማጥፋታቸው ቀደም ብሎ ያሉበትን የአእምሮ ሁኔታ ስናይ ከፍተኛ የሆነ ጭንቀት፣ ከፍተኛ የሆነ ተስፋ መቁረጥ ከዛ በኋላ ከፍተኛ የሆነ ሀዘን ውስጥ ሲሆኑ ነው ራሳቸውን የሚያጠፉት። አማኑኤል ሆስፒታል በሚሰራበት ጊዜ ብዙ ራሳቸውን ለማጥፋት ሞክረው ከዛ ወደ ሕክምና የመጡ ሰዎችን አናግሬያለሁ እና ከመሞከራቸው በፊት በቃ ነገሮች ሁሉ ጭልም ብሎባቸው ከባድ ስነልቦናዊ ስቃይ ውስጥ ሆነው ነው ራሳቸውን ለማጥፋት የሚገፋፉት። ይሄ እንግዲህ በግለሰብ ደረጃ ያለው እንደ ሀገር ወይም ደግሞ ሰፋ ባለ መልኩ እንደ ማህበረሰብ ስንመለከት የተለያዩ ሰዎች ራሳቸውን እንዲያጠፉ የሚያደርጉ ሁኔታዎች አሉ። የተለያዩ የጽንሰ ሀሳብ እንትኖችን ይዘን ልንመለከት እንችላለን። ለምሳሌ አሁን የማህበረሰብ ጥናት አጥኚዎችን ጽንሰ ሀሳቦች ብንመለከት አንዳንድ ሰዎች በመስዋዕትነት ራሳቸውን ሊያጠፉ ይችላሉ። ይሄ እንግዲህ ጃፓን ውስጥ ካሚካዚ ፓይለቶች የሚባሉት በቃ ዴዲንግ የሆነ ሚሽን ነው ይዘው የሚሄዱት፣ ከዛ ራሳቸውን ያጠፋሉ። በሀገራችንም ለምሳሌ አፄ ቴዎድሮስ ራሳቸውን ያጠፉት ራስን መስዋዕት ከማድረግ አንጻር ነው ማለት ነው። ሌላኛው ማህበረሰቡ ጥንቅጥ በሚፈጠርበት ጊዜ የኑሮ ውድነት ሲኖር፣ መሰደድ ሲመጣ፣ የተለያዩ የማህበረሰብ ችግሮች ሲፈጠሩ ሰዎች ራሳቸውን የማጥፋት እድላቸው ከፍ ይላል። ይሄ እንግዲህ በማህበረሰብ አኖሚ የሚባለው ነው። ስለዚህ እነዚህ አይነት ሁኔታዎች ሶሻል ሰፖርትን እንዲላላ ያደርጋሉ። ማህበረሰቡን እንደ ማህበረሰብ የያዙ የማይታዩ ክሮች አሉ። እነሱ ሲላሉ እንትን ሲሉ ሰዎች እንግዲህ ራሳቸውን ለማጥፋት ሊገፋፉ ይችላሉ። ሌላኛው እንግዲህ ፋታሊስቲክ ሱሳይድ የምንለው ሰዎች በተለያየ ምክንያት ከባድ የሆነ ጭንቀት ውስጥ በሚገቡበት ሰዓት ራሳቸውን ሊያጠፉ ይችላሉ። ይሄ እንግዲህ በባይተዋርነት ስሜት፣ በብቸኝነት ከዛ ቅድም እንዳነሳው በአእምሮ ህመም ጋር የተያያዘ ሊሆን ይችላል ማለት ነው። የትኞቹስ የህብረተሰብ ክፍሎች ይበልጥ ተጋላጭ ናቸው ልንል እንችላለን? ከጾታ ከእድሜ አንጻር እነዚህ ነገሮች ደግሞ ከሀገር ሀገር ይለያያሉ ወይ? እሱን ደግሞ እስኪ ጥቂት በለን። እሺ በሀገራችን በብዛት የምንሰማው ሰዎች በወጣትነት እድሜ ላይ ያሉ ሰዎች ራሳቸውን ሲያጠፉ፣ ከዛ ትንሽ ከፍ ሲል በጉልምስና እድሜ ላይ ነው ያለው። ይሄ ግን በዜና በሶሻል ሚዲያም ሆነ በዋና ሚዲያ የምንሰማው አጠቃላይ ራሳቸውን የሚያጠፉ ሰዎችን የሚወክል ቁጥር ነው ብዬ አልወስደውም። ስለዚህ አሃዙ ከዚህም ከፍ ያለ ነው። በሀገራችን እንግዲህ ራስ ማጥፋት ታቡ ነው። ሰዎች በግልጽ አያወሩም። ቤተሰብ ቢሞትብን ራሱን አጥፍቶ ነው ብለን ለመናገር እናፍራለን። ሰውም አይጠይቅም። ስለዚህ ይሄ ዝም የሚባል ተከድኖ ይብሰል የሚባል አይነት ርዕሰ ጉዳይ ነው። በጣም ታቡ ነው እና ከዚህ አንጻር የምንሰማቸው ዜናዎች ሙሉ ራሳቸው የሚያጠፉ ሰዎች ይወክላሉ ብዬ አልገምትም። ግን በዓለም አቀፍ ደረጃ እድሜ ከፍ ሲል ወንዶች በተለይ ከ55 ዓመት በላይ ከፍ ሲሉ፣ ሴቶች ከ45 ዓመት በላይ ራስ የማጥፋት እድላቸው ከፍ ይላል። በ10ዎቹ መጨረሻ እና በ20ዎቹ መጀመሪያ ላይ ደግሞ ኢምፐልሲቭ ሱሳይድ የምንለው በድንገት የሚደረግ ራስ ማጥፋት የመከሰት እድሉ ከፍ ይላል። በወጣትነት እድሜ ላይ እና በእርሊ አደልትሁድ ወይም በ10ዎቹ መጨረሻ እና በ20ዎቹ መጀመሪያ ላይ ወጣቶችን ለሞት ከሚዳርጉ መንስኤዎች አንደኛው አደጋ ነው፣ የመኪና አደጋን ጨምሮ የተለያዩ አደጋዎች። ሁለተኛው ደግሞ ራስን ማጥፋት ነው። ስለዚህ
ሁለተኛው የሞት መንስኤ በተለይ በወጣቱ ላይ የራስን ማጥፋት ነው። ይሄ በጣም የሚያሳስብ ነው። ከጾታ አንፃር ስንመለከተው ወንዶች ከሴቶች ይልቅ የማጥፋት እድላቸው ከፍ ያለ ነው። የተለያዩ ምክንያቶች ሊነሱ ይችላሉ። አንደኛው መንስኤ ወንዶች ራሳቸውን ለማጥፋት የሚጠቀሙባቸው መንገዶች፣ ይሄ እንግዲህ ሚንስ ኦፍ suicide እንለዋለን። በቃ ሰውም እንዲደርስ የሚያስችሉ አይደሉም። ለምሳሌ በገመድ ሰዎች ታንቀው ይሞታሉ፣ በመሳሪያ ራሳቸውን ሊገሉ ይችላሉ። ይሄ ሰውም እርዳታም ሊደርስ አይችልም። ሴቶች በተቃራኒው መርዝ መጠጣት፣ መድኃኒቶችን መውሰድ ወዘተ፣ እነዚህ ሰው ሊደርስላቸው ይችላል፣ በሕክምና እርዳታም ሊተርፉ ይችላሉ ማለት ነው። ለምንድን ነው ግን እንደዛ የሚሆነው? የወንዶችና የሴቶች መንገዱ ራሱ የተለያየበት ምክንያት ይኖረዋል? ወንዶች እንግዲህ ይሄ ኢምፐልሲቪቲን ስንመለከት፣ ኃይለኝነትን ስንመለከት ወዘተ ወንዶችና ሴቶች መካከል በጣም ልዩነት አለ። ወንዶች በጣም ኃይለኝነት የወንድነት ሆርሞን ቴስቴስትሮን የሚባለው ራሱ ኃይለኝነት እንትን ይላል፣ እንደዛ አይነት እንትን ያመጣል። ሴቶች ደግሞ ሞር ፕሮሶሻል ጸባዮች ይስተዋሉባቸዋል። ማለት እንግዲህ ልጅ መውለዱ፣ ምጡ፣ ልጅ ማሳደግ ምናምን እንደዋላ አይደለ ለስለሴ ማለት ነገሮችን ቀለል አድርጎ የመመልከት፣ ጭንቀት ውስጥም ቢሆኑ በጣም ራዲካል የሆኑ መንገዶችን ያለመጠቀም። ከዛ ባሻገር እንግዲህ availability of means ወይንም ደግሞ ራስን ለማጥፋት የሚጠቀሙባቸው ነገሮች በእጃቸው ላይ በአቅራቢያቸው አለ ወይ ስንል፣ ለምሳሌ መሳሪያ፣ የግል መሳሪያ ያላቸው በብዛት ወንዶች ናቸው በዓለም አቀፍ ደረጃ በሀገራችን። ስለዚህ ከዛ አንፃር ሊሆን ይችላል። ምናልባት ደግሞ እንግዲህ ሌሎችም ምክንያቶች ካሉ ያላወቅኳቸው ጥናትም ሊደረግ የሚያስችል ነገር ነው። ቅድም እንደጠቀስከው በእኛ ሀገር ብዙ የሚደባበቅ ሁኔታና ብዙም የምንሰማው ነገር አልነበረም በፊት። አንዳንድ ጊዜ ያው ቁጥሩም አነስተኛ ነው፣ ሃይማኖተኛም ህዝብ ስለሆነ እንደዚህም የሚባሉ ጉዳዮች ነበሩ። አሁን ደግሞ በደንብ እየተሰማ ነው። ጭራሽ በቀደም ዕለት ራሴን ላጠፋ ነው ብሎ ራሱን ስላጠፋውም ሰው እንደዚሁ ያው ሶሻል ሚዲያ ላይ ያየነው ነው እና እንደዚህ አይነት ነገሮች እየታዩ እየተሰሙ ነው። በፊት ማህበራዊ ሚዲያው ካለመስፋፋቱ ጋራ ተያይዞ አሁን የማህበራዊ ሚዲያ መስፋፋት እንድናይ አድርጎን ነው ወይስ ቅድም የጠቀስካቸው አይነት ዓለም አቀፋዊና ሀገራዊ አስጨናቂ ሁኔታዎች እነሱ የፈጠሩት ነው? ምንድን ነው ያንተ ግምገማ? በዓለማችን እንግዲህ በየአመቱ የሚሞቱት ራሳቸውን በማጥፋት የሚሞቱት ሰዎች ከ800,000 በላይ ናቸው። 800,000 በጦርነት በዓለም አቀፍ ደረጃ 800,000 ሰው በአመት ብዙ አመታት ላይ አይሞትም። ስለዚህ በጦርነት ከሚሞተው በላይ በአደጋ ከሚሞተው በላይ የበለጠ ቁጥር ሰዎች በራስ ማጥፋት ነው የሚሞቱት። በሀገራችን የተሰሩ ጥናቶች የሚያሳዩት በአመት እስከ 8,000 ሰዎች ራሳቸውን በማጥፋት ህይወታቸውን እንደሚያልፍ ጥናቶች ያሳያሉ። ይሄ ማለት በእያንዳንዱ ቀን 21 ሰው ራሱን ያጠፋል ማለት ነው እና ይሄ በጣም የሚያስደነግጥ ቁጥር ነው እና መደንገጥ አለብን ሁላችንም። አሁን ሚዲያ ላይ የሚታወቁ ሰዎች፣ ማህበራዊ ሚዲያ ላይ የለጠፉ ሰዎች ሲኖሩ ሰዎች በጣም ሾክ ሆነዋል። ግን አሁን ያ ድርጊት ሚዲያ ላይ ከወጣም በኋላ ባሉት ቀናት በእያንዳንዱ ቀን 21 ሰዎች ራሳቸውን ያጠፋሉ። ብዙ ጊዜ እንደ ምሳሌነት መጠቅሰው ነገር አውሮፕላን ለምሳሌ ሲከሰከስ አንድ ፖይንት በጣም የሚያስደነግጥ ዜና ነው። እዛ ውስጥ እንግዲህ ልጆች ይኖራሉ፣ ወላጆች ይኖራሉ፣ ታዳጊዎች ይኖራሉ ወዘተ እና አንድ አውሮፕላን አንድ ቦይንግ ሲከሰከስና ሰዎች ሲሞቱ ቦይንግ እንትኑ ትልቅ ብዙ ኢንቨስትመንት የወጣበት ነው። ግን ለአውሮፕላኑ ነው ምናዝ ነው ምንደነግጠው ብዬ አልገምትም። ምናዝ ነው ለሰዎች ነው። ድንገት ወጥተው ለቀሩ ሰዎች፣ ድንገት ቤተሰባቸው ላይ ሀዘን ከባድ ጥላ የሚፈጥር አሟሟት የሞቱ ሰዎች ናቸው። ስለዚህ በሀገራችን እንግዲህ በየአመቱ 25 ቦይንግ ይከሰከሳል እንደማለት ነው ራስ በማጥፋት ምክንያት። ግን ይሄን ቁጥር እየገባን ወይም ደግሞ እንደሚገባ ያክል ትኩረት እየሰጠ ነው አይደለም። ስለዚህ አሁን ጨምሯል የሚባለው አንቺ እንዳነሳሽው የማህበራዊ ሚዲያ ዜናዎች ቶሎ ከአንድ ጫፍ ወደ ጫፍ እንዲደርስ ያደርጋሉ እንጂ በየጥጉ አሁን ለምሳሌ እኔ ሐኪም ስለሆንኩኝ የሐኪሞችን አውቃለሁ። ሐኪም ሆኖ ራሳቸውን ያጠፉ ሰዎች አሉ በጣም በሚያሳዝን ሁኔታ።
መወዳቸውን ሰዎች ራሳቸውን አጥፍተው አጥቻቸዋል። እኔ እንግዲህ ሐኪም ስለሆንኩ ነው ይሄንን ማውቀው። ግን ለምሳሌ አንቺ ጋዜጠኛ ስለሆንሽ ምናልባት በጋዜጠኝነት ዙሪያ የምታውቃቸው ሰዎች ይኖራሉ። ይሄን ፕሮግራም ደግሞ የሚመለከቱ እንግዲህ ኢንጂነር የሆኑ ሰዎች አሉ። በእነሱ አካባቢ ኢንጂነሮች ሆነው ራሳቸውን ያጠፉ ሰዎች አሉ። ነጋዴዎች ሆነው ንግድ ስራ ውስጥ የሰሩ ራሳቸውን ያጠፉ ሰዎች አሉ። እና ሁላችንም በየራሳችን እንትን ውስጥ ስላለን ነው እንጂ ቁጥሮቹ ወጥተው እንትን ብንል በጣም በጣም የሚያስደነግጥ ነው። እያደረግነውም ያለው ይሄንን ችግር አድሬስ ለማድረግ በጣም ይቀረናል እና ከእንቅልፋችን ገና የተነሳን አይመስለኝም። እውነት ነው። በደንብ መነጋገር ያለብን ስለ መፍትሄዎቹም እንደዚሁ ብዙ ሊባልባቸው የሚገባ ነው። ብዙ ያልንበት አይደለም። እንደው ምልክቶቹስ ምንድናቸው? የሚያሳዩቸው ራሳቸውን የሚያጠፉ ሰዎች በአብዛኛው ያሳዩቸዋል የሚባሉ ምልክቶች ምንድናቸው? የመጀመሪያው እንግዲህ ጭንቀት ከዲፕሬሽን ሌሎችም የአእምሮ ህመሞች ጋር ተያይዞ ከባድ የሆነ መከፋት ይኖራቸዋል። ከዛ በኋላ ቀስ በቀስ ለሞት ሀሳብ ይመጣል። ብዙዎቻችን አረ በሞት ይሻላል ብለን እናውቃለን። ከዚህ ኑሮስ እንደው ምናምን እንላለን ለአፋችን። አንዳንድ ሰዎች ግን ከዚህ አልፈው ወደ የምር ማሰብ ይጀምራሉ። ስለዚህ ለአፍ ወይም ደግሞ አንዳንድ ጊዜ ውጣ ውረድ የህይወት እንትን ሲያጋጥመን ከምንለው ከፍ እያለ ከዛ በኋላ እቅድ ያወጣሉ። እቅድ ሲያወጡ የሚያስደነግጥ ነው። ከዛ ሙከራ አቴምፕት እንለዋለን። ከዛ በኋላ እንግዲህ ይሄ ሲሪየስ ደረጃ ላይ ደርሷል ማለት ነው። የመጀመሪያው የጭንቀትና የመከፋት ምልክቶች ሲኖሩ ይሄ የመጀመሪያው ሂንት ነው ለሁላችንም። ስለዚህ በተለይ የምንወዳቸው ሰዎች በቅርባችን ያሉ መከፋት፣ ጭንቀት፣ ተስፋ መቁረጥ ውስጥ ሲሆኑ ምናልባት ስለ ራስ ማጥፋት ማሰብ መጀመር አለብን። እዚህ ጋር ግን የህክምና ተማሪዎችን ሳስተምር የአእምሮ ህክምና ሳይኪያትሪ ላይ እንግዲህ ቶፕ ፕራዮሪቲ የምንለው አንደኛ ቅድሚያ የሚሰጠው ነገር አንድ ሰው ራስ ማጥፋት መከላከል ነው። ስለዚህ ማንኛውም ታካሚ ሲመጣ እንጠይቃለን፣ ራስ ለማጥፋት ታስባለህ ወይ? እንደዚህ አይነት ሀሳብ ይመጣልሃል ወይ? ሞክረህ ታውቃለህ ብለን እንጠይቃለን። ለአብዛኛው ሰው ለህክምና ተማሪዎች ጭምር ያስተዋልኩት ነገር ምንድነው? ይሄንን ስጠይቅ ሰውየው እንዴት ነው ሀሳብ ባስጀምረውስ ወይም ደግሞ ራስን የማጥፋት ዘሩን እየዘራው ቢሆንስ በመጠየቅ ብለው ይፈራሉ። ስለዚህ ጉዳዩ በጣም ሴንሲቲቭ ነው፣ ለመጠየቅ ያስፈራል። እኔ እንግዲህ የአእምሮ ህክምና ስፔሻላይዝ ስላደረግኩኝ በዛ የስልጠና ሂደት ውስጥ ነው እኔ ራሱ እየለመድኩት እየገባኝ ጥቅሙን እንትን ያልኩኝ። አሁን ማንኛውንም ሰው ለመጠየቅ አልቸገርም። ግን ሌሎች ሰዎች ይፈራሉ። የቤተሰብም ለምሳሌ ተስፋ የመቁረጥ ንግግር እየተናገረ ከሆነ ራስ ለማጥፋት ታስባለህ ወይ ብለው ለመጠየቅ ይፈራሉ። ይሄ እንግዲህ ፍርሃቱ እኛ ሀገር ብቻ ወይም ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ብዙ ሰዎች ይፈራሉ። ይሄን ድረስ ሳነሳ ሰውየው በገፋፋውስ ብለው ያስባሉ። ስለዚህ ጥናት ተሰርቷል። በጣም ኤክስቴንሲቭሊ የተጠና ነገር እና በጥናቱ መሰረት ምንድነው አንድ ሰው ቀደም ብሎ ለማጥፋት ካላሰበ ልክ እኛ ስንጠይቀው ሊጀምር አይችልም። ለምሳሌ አሁን ርዕዮት ራስ ለማጥፋት ካላሰብሽ እንዴት ነው ራስሽን ለማጥፋት አስበሻል እንዴ ብዬ ስጠይቅሽ ልትጀምሪ አትችይም። ከዛ በፊት ከሌለሽ ሀሳቡ ግን እያሰብሽበት ከሆነ እንደውም ጭንቀትሽን ስትነግሪኝ ስተነፍሺ ቀለል ይልሻል። ይሄ የመጀመሪያው ስቴጅ ነው ማለት ነው። እንግዲህ በዋናነት ኤርሊ ሳይንስ የምንላቸው የጭንቀት የመከፋት ተስፋ የመቁረጥ ነገሮች ሲኖሩ ምናልባት የአእምሮ ህመም ሊሆን ይችላል ብለን ማሰብ ያስፈልጋል። ከዛ ለራስ ደግሞ ስለማጥፋት በግልጽ ሰዎች እየተናገሩ ከሆነ ይሄ ጠቋሚ ምልክት ሊሆን ይችላል ማለት ነው። ቀረብ ብሎ መጠየቅ እንደዚህ አይነት ሀሳብ አለ እንዴ ብሎ መጠየቅ ምንም ችግር የለውም። ምንም ሰዎች ያላሰቡ ሰዎችን እንዲጀምሩ አያደርግም። ያሰቡ ሰዎች ግን የሚነግሩት ሰው ያጣሉ። ብዙ ጊዜ ያጋጠመኝ ቢያንስ ለአንድ ሰው መንገር ከቻለ ቁጭ ብለው አብረው የሚረዳቸው ሰው ቶሎ መከር አድርገን እኛ መሸኘት ነው የምንፈልገው። አይዞ በርታ ምናምን አትጨናነቅ ምናምን ብለን መሸኘት ነው የምንፈልገው። ከምቾት ማይሰጥ ርዕስ ሲመጣ አንድ ሰው ተጨንቆ ለምሳሌ አትጨነቅ ማለት ዩዝለስ ነው ማለት አሃው አትጨነቅ አንተ የሚገርም ሀሳብ ነው ያመጣልኝ በል በቃ ካሁን ወዲያ አልጨነቅም ያለ ሰው የለም እስካሁን በታሪክ እና አንኮምፈርታብል ነው ውይይቱ የሚሆነው ከባድ ነው።
እና ብዙዎቹ ይሄንን ከባድ ውይይት የሚያደርጉት እና የሚያዳምጣቸው ያለ ፍረጃ ሰው የላቸው። ስለዚህ ቀረብ ብሎ ማናገር ከዛ ደግሞ የአእምሮ ሕክምና እንዲያገኙ ማድረግ ጥሩ ይመስለኛል። ያኛው ትንሽ ከበደኝ፣ ግን ያው እናንተ በጥናት ያረጋገጣችሁት ነገር ከሆነ እያሰበ ኦልሬዲ ከነበረ ነው እንጂ አያሳስብም የሚለው ለሌሎች ጉዳዮችም አይሰራም ይሄ ነገር ወይስ አሁን ከዚህ ጋር የተለየ ነገር አለው? አንድን ነገር ሰው ጋር ያልነበረ ነገር መጫር ይቻላል አይደለ? ያው የቃልም ጉዳይ ያፈርሳልም ያድናልም። እንዲህ ስንል ቃላት ያላቸውን ሀሳብ የሚሸከመውን ነገር ነው በቃላት አማካኝነት እና ራስን ማጥፋት ላይ ለምን የተለየ ሆነ? እንትኑ እንግዲህ የአእምሮ ሕክምና ላይ ሁሉንም ሰው የሚመጣውን ለሕክምና ሰው እንጠይቃለን። ስለዚህ አሁን አንቺ እንደከበደሽ መጀመሪያ ላይ እንደዚህ ሲባል ከብዶኝ ነበር። ሰውን በሰላም የመጣ ሰው ለምሳሌ እንቅልፍ ችግር አለብኝ ብሎ አንድ ሰው ሲመጣ ስለ መከፋትም አላወራም፣ ራስ ስለማጥፋትም አላወራም። ከመሬት ተነስቼ እንዴት ነው ብሞትስ ትላለህ ወይ? አንዳንድ ሰዎች ይላሉ። ያው አጠያየቁ ሙያዊ ሲሆን ቴክኒክ ሲኖሩታል ቀለል በሚል መልኩ ሰዎች ኦፕን አፕ እንዲያደርጉ በሚያደርግ ቴክኒክስ ነው የምንጠቀመው። ግን እንዳጠቃላይ በጣም ብዙ ሰዎችን ይህን ጥያቄ ጠይቄያለሁ። በመቶዎች የሚቆጠሩ ሰዎችን ማለት ተጨንቀው ወደ ሕክምና የመጡ በተለያየ ምክንያት እና ሲጠየቁ አሃ ብሎ የመጣለት ሰው የለም እንደ አማራጭ ማለት ነው። ግን የመጨነቅ ከዛ ደግሞ ራስ ለማጥፋት ያሰቡ ሰዎች አጋጥመውኛል። ማንም ሰው ጠይቆኝ አያውቅም፣ ግን እኮ አስባለሁ ይላሉ። ስለዚህ ልክ አውጥተው መናገር ሲጀምሩ መፍትሄ እንፈልግለታለን፣ ችግር የለውም። ግን ይሄ ሰውዬ የሚነግረው ሰው እንግዲህ ጓደኛም ያፍረዋል፣ ቤተሰብም ምን ብዬ ልጠይቅ ይላል። አንዳንድ ጊዜ ሕክምና ቦታም ሲሄድ እኛም መጠየቅ ስለምንፈራ ሰውየው ታፍኗል። እንግዲህ ጭንቀቱ ኢንኢፈብል የሆነ ሳይኪክ ፔን ነው የሚለው በእንግሊዝኛ። ለመግለጽ የማይቻል ወይም ለመግለጽ የሚያዳግት የስነ ልቦና ስቃይ ውስጥ ነው ያለው አንድ ሰው። ስለዚህ ይህን ስቃይ ስትናገሪ እንኳን ይወጣልሻል በተወሰነ መልኩ። ይሄ በደንብ በጥናት በተደጋጋሚ የታየ ነው። ፕራክቲካሊ ለተወሰነ ዓመታት አእምሮ ሕክምና ስሰራ በጣም ብዙዎችን ጠይቄያለሁ። ጭንቀት ውስጥ ያሉ ሰዎች ሲናገሩ እንደውም ይቀላቸዋል። ጭንቀት ውስጥ ያልነበሩ ሰዎች ግን አይጀምሩም ይሄንን ሀሳብ። በቀደምም እንደዚሁ ራሱን ካጠፋው ልጅ ጋር በተያያዘ የሚነሱ ሀሳቦች ነበሩና እዚህ ጋር ለአንሳው እናንተ መልስ ብትሰጥበት ደስ ይለኛል። ስለ ዲፕሬሽን በደንብ መወራት ተጀመረ በሱ ምክንያት የዛን ቀን ትዝ ይልሃል እና ከዛ ደግሞ ሌሎች ሰዎች የሰጡት አስተያየት ነበረ። ሁሉንም ነገር ለምንድን ነው ከጭንቀት ጋር ምናምን የምናገናኘው? ያሉት ነገሮች በራሱ ይሄ ከኑሮ ውድነት ከምናምን ጋር የተያያዘው ነገር አንድ ሰው ምንም የአእምሮ ህመምተኛ መሆን ሳይጠበቅበት ራሱን እንዲያጠፋ የሚያስገድዱ ነገሮች አይደሉም ወይ ያሉት የሚለውን እና እሱን ነገር እንዴት ታየዋለህ? ልክ ነው። እነዚህን አስተያየቶች አይቻቸዋለሁ እና ብዙ ሰዎች ይህንን ስትሮንግሊ የሚያስቡ ሰዎች አሉ። ይሄ ምንድነው? የአእምሮ ህመምን ካለመረዳት። አንዳንድ ጊዜ አንድ ምሳሌ ከወሰድንና ምሳሌው ለብዙ አይነት አተረጓጎም ክፍት ነው የሚሆነው። ስለዚህ እንግዲህ በሳይንስ በሕክምና በአእምሮ ሕክምና የሚደረገው በጣም ብዙ ሰዎች ተመሳሳይ ምልክት ያላቸው ሰዎች ጥናት ተደርጎ መደምደሚያ ላይ ለመድረስ ያስችላል። አለበለዚያ ለምሳሌ እኔው ነጋዴ ሆኜ ራሴን ለማጥፋት ባስብ ነጋዴዎችማ ራሳቸውን ያጠፋል ልትይ ትችላለሽ። ወይም ደግሞ እኔ እግር ኳስ ተጫዋች እንጂ ስሸነፍ እንዴት እንሸነፋለን ምናምን ብዬ ራሴን ለማጥፋት ላወራ እችላለሁ። ወይም እንደዛ ራሳቸውን ያጠፉ ሰዎች አሉ። እሷን ብቻ ካየ ኳስማ ለራስ ለማጥፋት ያጋልጣል ብለን ወደ መደምደሚያው ልንሄድ እንችላለን። ግን በሳይንሳዊ መንገድ ይህንን ነገር አድሬስ ለማድረግ ስንመለከተው ሰፊ ቁጥር ያለው ሰው እንትን ማድረግ ያስፈልጋል። በእርግጥ የኑሮ ውድነቱ ከዛ በኋላ ደግሞ ዲስፕሌስመንት መፈናቀሉ፣ የማህበራዊ ትስስራችን መላላቱ ወዘተ ትልቅ አሉታዊ ተጽዕኖ አላቸው። ነገር ግን እነሱ በራሳቸው አንድ ሰው እንዲህ እንዲወስን እንደማያደርጉ ማሳየው ደግሞ በጣም ብዙ ሰዎች የሚበሉትን ማጥተው ራሳቸውን አያጠፉም እና የሰው ልጅ ካለን በጣም ትልቅ መግፍኤ ይሄ ጸባችንን እንግዲህ በእንግሊዝኛው ሞቲቬሽን የሚባለው የሚገፋን ነገሮችን እንድናደርግ የሚገፋን አንደኛው የህይወት ሙጥኝታ ነው። አለማየሁ ገላጋይ ነው ይህንን ቃል የተረጎመው።
በእንግሊዘኛው እንግዲህ ኢሮስ ተብሎ የስነልቦና ጽንሰ ሐሳብ እንትን የሚሉ ሰዎች ኢሮስ ነው የሚሉት። ሁላችንም ውስጥ የህይወት ሙጥኝታ አለ። ለምሳሌ ወጣት የሆኑ ሰዎችን እርጅና ስንት ዓመት ላይ ነው ብታያቸው 60 ዓመት እርጅና ነው፣ እኔ እንደው በ65 ዓመቴ ብሞትም ምንም አይደለም ሊሉ ይችላሉ። የ60 ዓመት ሰው ደግሞ ብትጠይቂው 80 ነው የሚለው፣ የ80 ነው ብትጠይቂው 90 ይላል። እና ይሄ እንግዲህ ሰዎች በጥሩ ባልሆነ የህይወት ጉዞ ውስጥም እያለፉ ጤናቸው እክል እየገጠመው መንቀሳቀስ እያስቸገራቸው አካል ጉድለት እያለ ድህነት፣ ኑሮ ውድነት ወዘተ እያለ ይሄ የህይወት ሙጥኝታው በጣም ጉልበት ያለው ኃይል ነው። ስለዚህ ራስ ማጥፋት የሚባለው ከዚህ በተፈጥሮ ካለን የህይወት ሙጥኝታ አጌንስት እንድንሄድ የሚያደርገን ምን ቢሆን ነው ብለን ራሳችንን መጠየቅ፣ ከዛ በኋላ ሰዎቹ ደግሞ ያሉበትን ሁኔታ ለመረዳት ብንሞክር ወደ እንትኑ ያደርሰናል። አንዳንድ ጊዜ እንግዲህ በጣም ይሄ አቅላይ ነው እንትኑ ሪዳክሽኒስቲክ አፕሮች ነው። ስለዚህ በቂ ሰዎችን ማየት ሳይቻል ሲቀር አንድ ኬዝ አይቶ ወደ መደምደሚያ እንደዚህ የሚኬድ ከሆነ ትክክለኛውን ፒክቸር እንዳንረዳ የሚያደርገን ሁኔታ ሊሆን ይችላል። ከዚሁ ጋር በተያያዘ ይሄ እንግዲህ አሁን የተባለው አስተያየት ሳይኮሶሻል ስትረስ ሞዴል ይባላል በአእምሮ ህመም። ይሄ ማለት ምን ማለት ነው? የአእምሮ ህመም መንስኤው መጨናነቅ ነው። ለምሳሌ አሁን ሰምተሽ ሊሆን ይችላል፣ አንቺ የት እንዳደግሽ አላውቅም፣ እኔ ያደግኩበት ከተማ ውስጥ እሱ ፍቅረኛው ትታው ሄዳ እኮ ነው እንደዚህ አእምሮ የታመመው የሚባል ሰው ነበረ። ከዛ ከሌላ ከተማ ደግሞ ሰዎችን ስጠይቅ እዛም ከተማ አለ ሌላ እንደዚህ የተባለ ሰው ፍቅረኛው እንዲወዳት ነበር፣ በፊት አብረው እዚህ ቦታ ነበር የሚዝናኑት፣ ከዛ ሄዱ እና በዛ ምክንያት ነው ይላሉ ሰዎች። ይሄ እንግዲህ ሳይኮሶሻል ስትረስ ሞዴል ነው፣ ግን ሳይንሳዊ በሆነ መልኩ ለማጥናት ለምሳሌ ይህንን እንዴት ነው ፍቅር ይዘው የተለያዩ ሰዎች አሉ፣ ሚሊዮን ሰዎች ኢትዮጵያ ውስጥ ስንቱ ሰው ወደ አእምሮ ህመም ሄዷል ብለሽ ታጠኛለሽ። ስለዚህ ከቁጥሩ አንፃር ስታይ ፍቅረኛው መሄዷና ለመሄዷ ላይሆን ይችላል፣ አናውቅም። እና አንደኛው መንገድ እሱ ነው። ሁለተኛው ደግሞ ለምሳሌ አእምሮ ህመም ካላቸው ሰዎች ውስጥ አንድ ሰው ሳይሆን በሺህ የሚቆጠሩ ሰዎችን ቃለ መጠይቅ እናደርግና እናንተ ይሄ ህመም የጀመራችሁ ከፍቅረኛችሁ ጋር ስትለያዩ ነው ወይ እንላቸዋለን። ከዛ ውስጥ እንግዲህ በጣም ብዙ ቁጥር ያለው ሰው በቃ ከፍቅረኛው ጋር ሲጣላ ከሆነ ምናልባት ወደዛ መደምደሚያ ሊደርሰን ይችላል። ኤኒዌይ እንግዲህ ችግሩን በትክክል ዲፋይን ማድረግ ካልቻለን መፍትሄውን በትክክል መፈለግ አንችልም እና ከአእምሮ ህመም ጋር በጣም የሚያያዝ ነገር ነው። ከማጥፋታቸው በፊት ከባድ የሆነ ጭንቀት፣ ከባድ የሆነ ተስፋ መቁረጥ ውስጥ ያሉት ሰዎች ስለዚህ እሱን አድሬስ ለማድረግ መስራት ያስፈልጋል። እሱን አሁን አንተ ሙያህ ነው፣ እንዴት ትሪት እንደሚደረግ ታውቀዋለህ። በእኛ ሀገር ሁኔታ ደግሞ ወደ አእምሮ ሐኪም ጋር መሄድ እንደዚህ ብዙ አልተለመደም። እንደገና አክሰሱም ራሱ የሌለባቸው በርካታ አካባቢዎች አሉና እርስ በርሳችንስ ምንድነው ማድረግ የምንችለው? የአእምሮ ህክምና ጋራ ፈቃደኛ ከሆነ ወይም ከሆነች ከመውሰድም ሌላ ሌሎች መከላከል የምንችልባቸው መርዳት የምንችልባቸው ምን አይነት መንገዶች አሉ የሚለውን ደግሞ እስኪ ንገረን። እሺ፣ የመጀመሪያው እንግዲህ የአኗኗራችን እኛ በጣም በጋራ ነው የምንኖረው፣ እንደ ምዕራባውያን አይደለም። ምዕራብ ዓለም ላይ ሰዎች በጣም ኢንዲቪጁዋሊስቲክ ናቸው። በቃ ሁሉም የራሴ ስፔስ ነው የሚለው። ሊፍት ውስጥ አጋጥሞሽ ከሆነ ፈረንጆች ለምሳሌ አንቺ ሊፍት ውስጥ ያለሽ ካዩ አይ ይለፍ አንቺ ሂጂ በሚቀጥለው እመጣለሁ ነው የሚሉት። አንድ ታክሲ ከሌላ ሰው ጋር ሼር አድርጎ ለመሄድ በቃ ይጨንቃቸዋል። ሁሉም የራሱን ስፔስ። ከዛ ይሄ እንግዲህ በቤተሰብም ደረጃ ትስስሩ በጣም የላላ ነው። እናትና ልጅ ሳያወሩ ረጅም ጊዜ ሊቆዩ ይችላሉ። ጎረቤትሽ ምን አይነት ሰው እንደሆነ ላታውቂ ትችያለሽ ወዘተ። ከዚህ አንፃር ስናየው የኛ በጋራ የመኖር እንትናችን እሴቶቻችን በጣም ጥሩ ናቸው። ጎረቤት አሁን እየቀነሰ ነው እንጂ አብሮ ቡና መጠጣት፣ ችግርን መወያየት፣ ከዛ በኋላ ደግሞ ሲቸገርም ሰው አለውልህ የሚል ዘመድ፣ አለውልህ የሚል ጓደኛ፣ ጎረቤት ወዘተ እነዚህ በጣም ጥሩ ናቸው። አሁን ግን ሶሻል ሚዲያው ትንሽ የለወጠን በጣም ኢንዲቪጁዋሊስቲክ እንድንሆን ያደረገን ይመስለኛል። እና ሶሻል ሚዲያ ላይ እንግዲህ የውሸት ወዳጅነት ነው ያለው። በጣም ኢንተርኮኔክትድ የሆነን ይመስለናል፣ ግን ከላይ ነው እንዳለ። ለምሳሌ ቢቸግረኝ
በጣም ብዙ ሺህ ጓደኛ አለኝ ፌስቡክ ላይ ስንት ሰው ጋር ደውላለሁ ብዬ እያሰብኩ ነበር ባለፈው። ከአራት ከአምስት ሰው በላይ ልደውል አልችልም ብቸገር ቢጨንቅ ማወራው ሰው። ግን እነዚህ እንግዲህ ጓደኛ ተብሎ በጣም ብዙ ሰዓት ሁላችንም እዚህ ላይ የምናጠፋው እና ይሄ የሶሻል ሚዲያው ነገር በጣም እንትን ያለው ይመስለኛል፣ አሉታዊ ተጽዕኖ ያለው ይመስለኛል። ሌላኛው እንግዲህ በሀገራችን ብዙ ጊዜ ሰዎች ችግራቸውን መስማት አንፈልግም። በቃ ይጨንቀናል። ስለሚጨንቀን ቶሎ ዝም ማስባል ነው። በቃ ዝም በል እንደማለት ነው የምናደርጋቸው ድርጊቶች። በአፋችን አንላቸው፣ ግን ለምሳሌ አንድ የምንወደው ሰው የቤተሰቡን አባላቱ ሀዘን ስንሄድ ማልቀስ ከጀመር በቃ አይዞ በቃ እግዚአብሔር ያለው አይቀርም ምናምን ብለን ቶሎ በቃ ዝም በል ማለት ነው። በአማርኛ ሲተረጎም ይሄ ያው እንግዲህ ምን ይደረጋል ምናምን። ከዛ ይልቅ የሚሻለው ግን እሱ መሄዱ ምን አጎደለብህ ብለን ብንጠይቀው ከዛ እሱ ያጎደለበትን ቢነግረን ወይንም ደግሞ ምንድነው በጣም ትዝ የሚል ጥሩ ትዝታ አሳለፍከው ብለን እንዲያወጣ እድሉን ብንሰጠው ነው ፋሲሊቴትድ የሚሆንልን። ጭንቀትም ላይ ስንመጣ ተመሳሳይ ነው። ብዙዎቻችን ለምሳሌ ሰላም ነው አንዳንድ ጊዜ የኛ ሀገር ሰላምታ አናላይዝ ሲደረግ በጣም ውስን የመረጃ ልውውጥ ያለው ብዙ ቃላት ይመስለኛል። ለምሳሌ እንዴት ነህ፣ ሰላም ነው፣ አማን ነው፣ ጠፋ፣ ታከስ፣ አለን፣ ሁሉ ሰላም እና በጣም ረጅም ነው እንትኑ ቃል ምልልሱ ረጅም ነው፣ ግን ሰላም ብቻ ነው። እና ኮንቴንቱ እንትን ነው። ከዛ ባሻገር ደግሞ አይ ደህና አይደለሁም የሚለው ሰው ስንት ሰው ነው? ብዙዎቻችን የውስጣችንን በውስጣችን ደህና ነኝ አይ ሰላም ነው ምናምን ብለን እንሄዳለን። በጣም ብዙ ሰዎች ለምሳሌ ራስ ካጠፉ በኋላ ብዙ ሰው ይደነቃል፣ ያዝናል፣ ይገረማል። ትናንት እንደዚህ ብሎኝ ይላሉ ሰዎች። ስለዚህ ሰዎች ስሜታቸውን አውጥተው እንዲናገሩ እንትናን ራሳችንም ደግሞ በውስጥ የመያዝ ነገር አለ። ይሄ እንግዲህ ከአስተዳደጋችንም ምናምን ጋር ይያያዛል። ለምሳሌ አሁን ኢትዮጵያ ውስጥ በጣም ይሄ አምባገነን የሚባል የልጅ አስተዳደግ ነው ያለው እና አራት አይነት የልጅ አስተዳደጎች አሉ። በጣም ከባድ የሚባለው አምባገነን የልጅ አስተዳደግ ነው። ይሄ ይሄ ልጅ አስተዳደግ ምን ማለት ነው? ልጅን ለምሳሌ እየገረፉ ጥያቄ ጠይቁና ከዛ ልክ ሲመልስ ጭራሽ መልስልኛል ብሎ ደግመዋል አባትየው። ወይንም ደግሞ ጠግቧል በቃ መልስም አይመልስም ተብሎ ይገረፋል። ከዛ ሲያለቅስ ዋጣ ተብሎ እንደገና ደግሞ እንዲውጥ ይደረጋል። ይሄ በጣም አስቸጋሪ ነገር ነው። ስለዚህ ህፃናቱ ላይ ምን አይነት እንትን እየፈጠርን ነው? ማልቀስም ስተት ነው። ተከፍቼ ራሱ አንድ ሰው ከተገረፈ እንግዲህ ማልቀስ አለበት ይሄን ገምተው፣ ግን እንዲያለቅስ ራሱ አይፈቀድለትም። ስለዚህ ሰዎች ከፍ ስንል በተለይ ወንድ ልጅ ደግሞ አያለቅስም ይባላል። ከዛ ወንድ ነው አንድ ሰው ዲፕረስድ ሲሆን ሲጨንቀው ሴቶች እንኳን ታወራለች። ወንዶች ግን በቃ ለማውራትም እናፍራለን። ብናወራም ጓደኛም ወይ ቀልድብናል፣ ሙድ ይዝብናል፣ ወይ እንደዚህ ሴፍም ነው ብለን አናስብ። እነዚህ እንግዲህ ለመስራት እንትን ኤሪያስ ይመስሉኛል። እኔ እንደውም መጀመሪያ አካባቢ ሳይለመድ ብዙ ሾዎች እንደዚህ ወንዶች ማልቀስ የመጀመሪያ አካባቢ የነበሩት ሾዎች ላይ እንደዚህ አይነት ነገር ሲታይ በጥሩ ጎንዱ የማስበው ነበር። ምክንያቱም እንዳልከው ወንድ አያለቅስም ነው የሚባለው በእኛ ሀገር። ስለዚህ ማልቀስን እንደ ደካማነት እንደዚህ ስለሚታይ የሚያሳድረው ተጽዕኖ አለ ስሜትን ከመግለጽ አንጻር እና የሎሬት ጸጋዬ ገብረመድህንም ግጥም አለ ወንድ ብቻውን ነው የሚያለቅስ የሚል እና አሁን እንደዚህ ሳይ በቃ አይጥሩ ነው የሆነ አይነት ለውጥ አለ ማለት ነው ምናምን እላለሁኝ እንደዚህ ስሜትን የመግለጽ እና እንደው ሌላ ደግሞ ጥያቄ ስጠይቅህ ይሄ ካለመናገር ጋር ተያይዞ ከጾታም ከተለያየ እንደየሁኔታችን ይለያያል። ከባህልም አንጻር ይሄ የድብቅነቱ ከአንዱ ማህበረሰብ ወደ ሌላው ማህበረሰብ እና ቢነገርስ እንደው ለውጥ አለው የሚለውን ነገር ደግሞ በተለይ ከሶሻል ሚዲያ ጋር አያይዘ ያነሳው ቆንጆ ነጥብ አለና ጓደኛ ይመስልሃል በጣም በብዙ ሺህ የሚቆጠር ምናምን ግን ደግሞ እንዳልከው እኛስ እናወራለን ወይ ቢሰማን የሆነ አይነት መጥፎ ነገር ሌላውስ ደግሞ ይመልስልናል ወይ አይነቱ ነገር ሲታሰብ ደግሞ በጣም አናሳ ይመስለኛል እና ከዛ ሌላ አንድ መፍትሄ ካለማስገኘት ሌላ ራሱ ሶሻል ሚዲያው ራሱ የሚፈጥረውስ የሚታዩት ነገሮች በጣም አሉታዊ ነገሮቹ የጭካኔ ተግባራትን ራሱ እያስፋፋ ነው ብዬ አስባለሁ። ምክንያቱም ኖርማል እያደረገብን እና ራስን ከማጥፋትም ጋር በተያያዘ ደግሞ
እንደዚህ የሚበዙ ጭንቀቶችን የመስማቱ ነገር ወሬዎቹ ይሄ ኮንስፓይሬሲ ቲዮሪው ምናምኑ እሱስ ነገር ያለው ምን ይመስላል የሚለውን ደግሞ እስኪ ጥቂት በለን። የሶሻል ሚዲያው እንግዲህ ስጋትና እድልን ጎን ለጎን ነው ይዘው የመጣው። እንዳልሽው ለምሳሌ ራስ ለማጥፋት እንዴት ነው ማጥፋት ሚል አለ ሶሻል ሚዲያ ላይ እንደሱ አይነት ሳይቶች አሉ። ከዛ ባሻገር ግን ለምሳሌ አሁን አንዳንድ ሰዎች በጣም ከባድ የሆኑ ምስሎችን ይለቃሉ፣ ከባድ የሆነ መልእክት ያስተላልፋሉ ወዘተ። ይሄ እንግዲህ ሰዎች ፍሪ ቲንከርስ ናቸው፣ በነፃነት ነው የሚያደርጉት። ህጉ ቀስ እያለ ነው ሰዎች እንትን የሚሉት ላይ የሚደርስባቸው። ይሄ እንግዲህ በሶሻል ሚዲያውም ታይቷል። በሶሻል ሚዲያው እንግዲህ ኋላም ቀስ እያለም ቢሆን አሁን ለምሳሌ ቫዮለንት የሆነ ግራፊክስ ያለው ነገር መልቀቅ አይቻልም። ሪስትሪክት ያደርገዋል፣ ስዕሉን ይሸፍነዋል። ከዛ ተደጋጋሚ እንደሱ አይነት ነገሮች ካሉ ማገድም ሪስትሪክት የማድረግ እንደሱ አይነት እንትኖች አሉ። ኤኒዌይ ሰዎች እንግዲህ ሶሻል ሚዲያው ቀስ እያለ ነው የሚከተለው። ሰዎች ግን እንደዚህ ለጥፈው ያውቃሉ በፊት። ከዛ ባሻገር ለምሳሌ እኔ ራስን ስለማጥፋት የተወሰኑ ፖስቶችን ጽፌ ነበረ ፌስቡክ ላይ እና ልክ ስጽፍ ፌስቡክ የሆነ ጊዜ መልእክት ላከልኝ አር ዩ ኦኬ ራስን ለማጥፋት እና እንዲህ ሪሶርሶች አሉ ይሄንን ነገር ይሄው ሚል እንትን አለ ማለት ነው። ለሌሎች ሰዎችም ተመሳሳይ አይነት እድልም በተመሳሳይ ሰዓትም ደግሞ አደጋም ስጋትም ይዞ ነው የሚመጣው። ብዙ አሉታዊ ተጽዕኖ አሉት ሶሻል ሚዲያ ማለት ነው። አሉታዊ ተጽዕኖ ስንል ለምሳሌ ሰዎች ኢንሴኪዩር እንዲሆኑ በአጠቃላይ ስለ ህይወታቸው፣ ስለ መልካቸው፣ ስለ ኑሯቸው። ምክንያቱም ለምሳሌ እኔ ከጓደኞቼ ጋር ስዝናና ነው ፎቶ ምለቀው እንጂ ከዛ በፊት ስንጨቃጨቅ ያለውን ፎቶ ልለቅ አልችልም። ወይም ደግሞ 10 ሚሊዮን ፎቶ ተነስቼ ከዛ ውስጥ ጥሩ ነው በቃ እኔ እንደው አሪፍ እይታ ይፈጥርልኛል የሚለውን ነው የምለጥፈው እንጂ ከዛ በፊት ያሉትን ፎቶዎች ልለጥፍ አልችልም። ስዝናና ጥሩ ሀሳብ ሳመነጭ ምናምን ነው ፌስቡክ ላይ የምለጥፈው። በእውነታው ግን እንደዛ አይደለም። ሁሉም ሰው ኢንሴኪዩር እንዲሆን ለራሱ ህይወት በቃ ደስ እንዳይለው የሚያደርግ ፕላትፎርም ነው። በተመሳሳይ ሰዓት ግን ለምሳሌ የአእምሮ ጤናን ግንዛቤ ራስን ስለማጥፋትም በተመሳሳይ እንደዚሁ ግንዛቤ ለመፍጠር ደግሞ በጣም በቀላሉ ኦርጋናይዝ ማድረግ ይቻላል እና ኦርጋናይዝ ተደርጎም አይተናል። ለምሳሌ በራስን ስለማጥፋት ቪዲዮ ሰርቼ ነበር እና በጣም ብዙ መልእክቶች ነው የተላከሉ። ብዙ ሰዎች እንደዚህ ራሴን ለማጥፋት አስባለሁ ወይም እንደዚህ አይነት ምልክት ሰው ጓደኛዬ ለቤተሰብ ላይ አይቻልና ምን ላድርግ ሲባል ከዛ በኋላ ወደ መፍትሄው ደግሞ የተመካከርን እንዴት ህክምና ማድረግ እንደሚቻል በግለሰብም ደረጃ እንዴት ማገዝ እንደሚቻልም ሶሻል ሚዲያውን ራሱ በጥሩ ሳይድም ልንጠቀም እንችላለን። ሶሻል ሚዲያ እንግዲህ አይቀሬ ነው ማለት በጣም ራዲካል ሆነን እንግዲህ ወይም ራዲካል ኮንሰርቫቲቭ አለ አይደለ በቃ ወግ አጥባቂ ሆነን አይጠቅምም ይከልከልና ልንል አንችልም። በቃ ከቁጥጥር ውጭ ሆኗል። አብዛኞቻችን ደግሞ ወላጅ የሆኑ ሰዎች ህፃናቱን ለመቆጣጠር አቅሙ የላቸውም፣ እውቀቱ የቴክኖሎጂ እውቀት የላቸው። ስለዚህ ይሄ አስቸጋሪ ነው የሚሆነው። እኔ እንግዲህ ማስበው ሶሻል ሚዲያ ላይ እንትን ነው በጥሩ ነገሮች ማጥለቅለቅ ግን ይቻላል ማለት መጥፎ ነገሮች መልእክቶች ይተላለፋሉ፣ ጥሩ ያልሆኑ ግሩፖች አሉ ምናምን እነሱን በመቃወም ብዙ ለውጥ ይመጣል ብዬ አላስብም። ግን በጣም ማጥለቅለቅ በቃ በጥሩ ጎኑ ከዛ በኋላ እነሱ የሚገባቸውን ያክል ትንሽዬ ስፔስ ይኖራል በጣም ቮካል እንዳይሆን። አዎ እንዳልከው እንግዲህ ያው መጥፎን ነገር ስንለው ብንውል ምንም የሚመጣ ነገር የለምና ጨለማን ከመውቀስ ሻማ ማብራት አንድ ሻማ ማብራት የሚባለውም ለዛ ነው። ያንተንም ስራዎች ያለውኝና ቲክቶኩንም እንደዚሁም ፌስቡክ ላይ እንደዚህ ብቻ በማህበራዊ ሚዲያው ላይ ያለህን ተሳትፎ ከአይምሮ ጤና አንፃር በተለይ ያበረከትክ ያለውኝና እንደው አድራሻዎችን የፌስቡክን ምንድነው የሚለውን የማያውቁ ቢኖሩ የቲክቶኩንም በዚህ አጋጣሚ ብትነግራቸውና ያተርፉበታል ይጠቀሙበታል ከአይምሮ ጤና አንፃር በተለይ። ስለዚህ ስለሱም ጥቂት ብትለን ደስ ይለኛል። እሺ የፌስቡክ ላይ ሜንታል ዌልነስ የአእምሮ ጤና የሚባል የፌስቡክ ገጽ 4 ዓመት ተኩል እንደዚህ ሆኖታል እና የተለያየ የአእምሮ ጤና ግንዛቤ መረጃዎችን እዛ ላይ ለጥፋለሁ። በዩቲዩብ እና በቲክቶክ ደግሞ ዶክተር ናስላቀው የሚል
ቻናሎች አሉኝ እዛ ላይ በተመሳሳይ የአእምሮ ጤና መረጃዎችን ለቃል ይሄንን እንዳደርግ ያደረገኝ አማኑኤል ሆስፒታል መስራት ሲጀምር በጣም ብዙ ሰዎች ቶሎ አይመጡም የአእምሮ ህክምና ላይ በጣም ብዙ ቦታ ሄደው ብዙ ገንዘብ አውጥተው ቤተሰብ ተንከራቶ ምናምን መጨረሻ ላይ በቃ ሲሞከር ተብሎ ነው አማኑኤል የሚያመጡት ሰዎች እና አንዳንድ ጊዜ በጣም ጥሩ አቅም ያላቸው በጣም ብዙ ነገር መስራት የሚችሉ የዩኒቨርሲቲ ተማሪዎች ስራም ያላቸው ሰዎች ቆይተው ይመጣሉ ብዙ ተንገላተው ቤተሰብ በቃ መከራውን አይቶ ምናምን ከዛ ህክምና ስንሰጣቸው ህክምናው ውጤት እንደሚጠበቀው አይደለም እና በጣም ያሳዝናል ሁሌ ተጸጸታለሁ ይሄ ሰው ምን አለ የዛሬ 6 ወር መጥቶ ታክሞ ቢሆን የዩኒቨርሲቲ ትምህርቱን ይጨርስ ነበር ምን አለ ቀደም ብሎ ቢመጣ ኖሮ ህመሙ እንደዚህ ሳይባባስና ህክምናው ከባድ ሳይሆን ቢመጣ ኖሮ እና ቁጭ ብሎ እንግዲህ አማኑኤል ሰዎች እስኪመጡ መጠበቅ በጣም ከተባባሰ በኋላ ነው ለቤተሰብም ለታካሚም ለሐኪምም በጣም የሚያስደስት ላይሆን ይችላል አንዳንድ ጊዜ እና ስለዚህ ግንዛቤያችን እንግዲህ ቁጥሩ ደግሞ ጥናቶች ላይ ስመለከት በጣም የሚያስደነግጥ ነው ከባድ የአእምሮ ህመም ከሚባሉት ቀላል ለምሳሌ የእንቅልፍ እጦት ሌሎች ጭንቀት ወዘተ እነሱን ትተን በጣም ከባድ የሚባሉትን የአእምሮ ህመሞች ስንመለከት ከ10 ሰዎች ውስጥ ወደ ህክምና መሄደው አንዱ ነው 9 ጎዳና ላይ ያለ ሰው አለ ቤት ውስጥ ታስሮ ይቀመጣል አዲስ አበባ ውስጥ ታስሮ ማንንም ሰው አይቷቸው ማያውቅ ጎረቤት ሊኖርሽ ይችላል ለምሳሌ ግማሹ የት እንዳለ ቤተሰብ አያውቅም አንዳንዱ በጣም ከባድ ሱስ እየተጠቀመ በቃ በጣም አስቸጋሪ የኑሮ እንትን ውስጥ ነው ያለው ስለዚህ 9 ህክምና አይመጡም ጭራሽ አንድ ከ10 ውስጥ ይመጣሉ እነሱም ዘግይተው ነው የሚመጡት ስለዚህ ሰዎች ቶሎ እንዲመጡ የአእምሮ ህመም ደግሞ በጣም ውጤታማ ነው ህክምና ከልብ ህመም ከአጥንት ህክምና ከውስጥ ደዌ ከቀዶ ጥገና ጋር ተነጻጻሪ ነው በጣም አብዛኛው ቶሎ ከሄዱ ውጤታማ ህክምና ያገኛሉ ስለዚህ የፌስቡክ ከዛው ደግሞ በቅርቡ ቲክቶክ እና ዩቲዩብ የግንዛቤ መስጫው የጀመርኩት በዛ ምክንያት ነው እና እንድቀጥል ደግሞ የሚያደርገኝ በተለይ የፌስቡክ ላይ አሁን ትንሽ ደከም ብያለሁ እንጂ በጣም ኮንሲስተንትሊ ነበር መስጠው ኦልሞስት በየቀኑ ጽፍ ነበር እና እንድጽፍ የሚያደርገኝ ምንድነው ለምሳሌ ዛሬ ስለ እንቅልፍ እጦት ፖስት ሳደርግ በጣም ብዙ ሰዎች መልእክት ይልካሉ እንቅልፍ እጦት ውስጥ ናቸው ግን ህመም እንደሆነ እንደሚታከም አያውቁ ወይንም ደግሞ ለምሳሌ የመርሳት ህመም ወላጃቸው ወይም አያቶቻቸው የመርሳት ህመም ውስጥ ያሉ ሰዎች አሉ ስለመርሳት ህመም ወይም ደግሞ ከመርሳት ህመም ጋር ተያይዞ ስለሚመጣ የጸባይ መለዋወጥ መነጫነጭ እንቅልፍ እምቢ ማለት ጽፍ በጣም ብዙ ሰዎች እንትን ይላሉ ስለዚህ በሀገራችን ያለው እንግዲህ ጤና ግንዛቤ ከአገልግሎቱ ከመስፋፋቱ በፊት ዲማንዱን ኢንዲዩስ ማድረግ ያስፈልጋል እና ሰዎች ልክ መልእክቱ ሲመጣ ብዙ ሰውን ቤት ያንኳኳል በጣም ብዙ ሰዎች ለምሳሌ ወንድ ልጃቸው ኦቲዝም ያለበት አይ ወንድ ልጅ ባከክ አሁን ቀስ ብሎ ነው የሚፈታው ተብሎ ቤት ይቀመጣል 3 አመት 4 አመት ወንድ ችግር የለውም ቀስ ብሎ ይፈታል ይባላል ከዛ ምልክቶቹን ግን እዛ ላይ ሲጻፍ ሰዎች አሃ ይላል ይነቃል ሶ ኤኒዌይ በዚህ አይነት መልኩ እንግዲህ ሰዎች ወደ ህክምና የጠቆምኳቸው ሰዎች ህክምና አግኝተው መፍትሄ አግኝተው ሳያቸው ይሄ ኮንሲስተንትሊ ስራውን እንድሰራ አድርጎኛል ማለት ነው አንድ ጽሁፍ ትዝ ይለኛል እንደውም ከአርነስት ሄሚንግዌይ ጋር ያያስክ የጻፍከውና እዛ ላይ ስነ ህይወታዊ የሆነ እያልክ ራስን የማጥፋትን ጉዳይ ያስቀመጥከው እንደዚህ አይነቶቹ ሲሆኑ ለምሳሌ ከቤተሰብ ጋር እንደዚህ የተያያዘ ነገር ተብሎ የሚጠቀሱ ነገሮች እነሱስ ምን አይነት መፍትሄ ይኖራቸዋል እነሱም በምክር በሌላ ትሪትመንት እንደዚህ ሊድኑ ይችላሉ ራስን ማጥፋት እንግዲህ ይሄ ሲሳይዳል ጂን ወይም ደግሞ ራስን የማጥፋት ዘረመል የሚባለው ጥናት እንዲጀመር ያደረገው የአርነስት ሄሚንግዌይ የኖቤል የስነ ጽሁፍ ሽልማት አሸናፊው የሱ ራሱን ማጥፋት ነው በሰዓቱ እንግዲህ ባለቤቱ ራሱን አጥፍቷል ብላ ስላፈረች በቃ ሽጉጡ ባርቆባት ነው ምናምን አለች ግን በኋላ ላይ ራሱን አጥፍቶ እንደሆነ ተነገረ ከዛ አርነስት ሄሚንግዌይ አባቱ ራሱን አጥፍቷል የአርነስት ሄሚንግዌይ አጎት ራሱን አጥፍቷል እሱ ራሱን አጥፍቷል እና አንድ ቤተሰብ ላይ እንደዚህ ነገሩን እንትን ሲል
ይሄ ነገር በተፈጥሮ የሚወረስ የሆነ አይነት ጄኔቲክ ኤሌመንት አለው ወይ የሚል ጥያቄ ፈጥሯል ማለት ነው። ራስ ማጥፋት እንግዲህ መጀመሪያ ስንጀምር ማህበረሰባዊ ጽንሰ ሀሳቦች ብለናል። ሰዎች በመስዋዕትነት የማህበረሰብ ትርምስ ሲፈጠር ወይም በባይተዋርነት ብለናል። እሱ ማህበረሰባዊ ምክንያት። ከዛ ደግሞ ስነ ልቦናዊና ስነ ህይወታዊ ማለት አብረን የምንፈጠረው አእምሮአችን ውስጥ ያሉ ንጥረ ቅመሞች የነሱ ባላንስ ወዘተ። ራስ ማጥፋት የምንለው ነገር እነዚህ ሁሉ ተደማምረው ፐርፌክት ስቶርም ሲመጣ ነው። አንድ ሰው ጭንቀት ቢኖርበትም ደግሞ የሚደግፉ ቤተሰቦች ካሉት ደህና ሊሆን ይችላል። ምናልባት ደግሞ የአእምሮ ንጥረ ቅመሞች ችግር ኖረውበት ሕክምና ካገኘ ሂል ቢ ኦኬ። አንዳንድ ሰዎች ግን ይሄ ችግር እያለ ላዩ ላይ ስነ ልቦናዊ ችግሮች ይኖራሉ። ማህበረሰባዊ ነገሮች ሲደማመሩ እና ባልጠበቁት ሰዓት ያ ሲከሰት ህይወት ከባድ ይሆንባቸዋል ማለት ነው። እንደ ኤርነስት ሄሚንግዌይ ያሉ ሰዎች እንግዲህ ሕክምናውን የኤርነስት ሄሚንግዌይ ልጅ አይ ቲንክ ማርጋሬት ሄሚንግዌይ ነው የምትባለው፣ እሷ የአእምሮ ሕክምና ታደርጋለች። ራስ ማጥፋት ሞክራ የአእምሮ ሕክምና ውስጥ ገብታለች። የኤርነስት ሄሚንግዌይ ለማንሳት የምፈልግበት ምክንያት አንዳንድ ሰዎች ሰው በደካማነት ምክንያት ራሱን ያጠፋ ይመስላቸዋል። በቃ እንዴት ህይወትማ እንዴት ጠንካራ መሆን አለብን ምናምን ይላሉ። እና የኤርነስት ሄሚንግዌይ ታሪክ የሚያሳየን ነገር አለ። በጭንቅላት ሄሚንግዌይ በጣም አስደናቂ ከሚባሉ የስነ ጽሁፍ ሰዎች ነው። በጣም ሻርፕ ነው አእምሮ። ከዛ ደግሞ በአካል ደግሞ ስናየው ኤርነስት ሄሚንግዌይ ክሊማንጃሮ ተራራን ወጥቶ አውሮፕላን ተከስክሶ የተረፈ ሰው ነው። አንበሳና ዝሆን ሳፋሪ ኬንያ ሄዶ ሲያድን የነበረ ሰው ነው። ከዛ በኋላ ጥልቅ ባህር ውስጥ እየገባ ትልልቅ አሳ የሚያድን ሰው። አእምሮ በጣም ጠንካራ ነው፣ አካሉ በጣም ጠንካራ ነው። ግን የመቆመን ማንም ሰው ላይ ሊከሰት ይችላል። ይሄ ጠንካራ ሰው ራሱን ካጠፋ ሌሎቻችን ላይ ሊከሰት ይችላል እና ከጥንካሬና ከድክመት ጋር ወዘተ የሚያያዝ አይደለም። እሺ፣ በጣም ነው የማመሰግነው። እንግዲህ በበርካታ በተለይ ደግሞ ከአእምሮ ሕክምና ጋር በተያያዘ ጉዳዮች ወደፊትም እያስቸገርኩ ቆይታ ይኖራል ብዬ አስባለሁ። ለዛሬ ሳልል ባላልፈው የምትለው ነገር ካለ መድረኩ ክፍት ነው። እሺ ራዮት፣ በጣም ደስ ብሎኛል ከአንቺ ጋር ለመነጋገር ስለቻለን። የአእምሮ ህመም ጉዳይ ሁላችንም ቤት አለ፣ ግን ሁላችንም እናፍራለን። አንቺ ቤትሽ ውስጥ ወንድምሽ የአእምሮ ህመም ቢኖረው ልትነግሪ አትችይም። እኔ ለምሳሌ አባቴን ጥቁር አንበሳ ወስጄ የደም ግፊት እንዲታከም ባደርግ ልነግርሽ ይችላል። ግን አባቴን ደግሞ ወስጄ አማኑኤል ሆስፒታል ባሳክም ግን ልነግርሽ አልችልም፣ አፍራለሁ ማለት ነው። ልጆች ኦቲዝም ሲኖርባቸው ሰዎች ለኦቲዝም የሚሆን ትምህርት ቤት የት ነው ብለው ለመጠየቅ በጣም ነው የሚያፍሩት። ግን ጥሩ የግል ትምህርት ቤት የት ነው ብለው ለመጠየቅ ግን አያፍሩም። ስለዚህ ችግሩ በጣም ሰፊ ነው። የአእምሮ ህመም ከ5 ሰው ላይ 1 ሰው ላይ ይከሰታል። ሱስ በጣም የሚቸገሩ ወጣት ሰዎች ሁሉም ቤተሰብ ውስጥ አሉ በሱስ ምክንያት። የአእምሮ ህመም፣ የእንቅልፍ ችግር ወዘተ ሁሉም ቤት ውስጥ ያለ ነገር ነው እና ሁላችንም ዝም ስላልን ግን ችግሩ የሌለ ነገር እየመሰለ ነው። የራስ ማጥፋትን በሚመለከት መደንገጥ አለብን። በየአመቱ 25 ቦይንግ ነው የሚከሰከሰው ኢትዮጵያ ውስጥ። እነዚህ ሰዎች እህት አላቸው፣ እናት አላቸው፣ አባት አላቸው፣ ልጅም አላቸው አንዳንዶቹ እና የእግር እሳት የሆነ ነገር ነው። ጉዳዩ ግን ዝም እያልነው ስለሆነ ወደ መፍትሄ እየሄድን አይደለም። መፍትሄው በዋናነት ስለ አእምሮ ሕክምና ማወቅ፣ ከዛ ላይ ቅድም እንግዲህ ያነሳናቸውን ሰዎች ራስ ለማጥፋት ምልክቶችን እንትን ሲሉ እነሱን early pick ማድረግ፣ ሰዎችን ለመረዳት መሞከር። እነዚህን ካደረግን በኋላ ሌላኛው ደግሞ የአእምሮ ሕክምና ተደራሽና ጥራት ያለው መሆን አለበት። አሁን በጣም ረጅም ርቀት ይቀረናል። ብዙ ቦታዎች ኢትዮጵያ ውስጥ ተዘዋውሬ ለማየት እድል አጋጥሞኝ ነበር እና ለምሳሌ መቀሌ፣ ጎንደር፣ አሰላ፣ አዳማ፣ ዲላ፣ ጅማ ያሉትን የአእምሮ ሕክምና እንዴት ይመስላል የሚለውን ማለት ነው። አሁን እነዚህ የዘረዘርኳቸው ቦታዎች በጣም ጥሩ የሚባሉት ናቸው። የተወሰነችም አልጋብቶን ለአእምሮ ሕክምና ሰጥተዋል። ሌሎች ቦታዎች ላይ ባለሙያዎች የአእምሮ ሕክምና ይከፈት ሲሉ በጤና ስርዓቱ ማግለል አለ። ለአእምሮ ሕክምና አልጋ አንሰጥም ይላሉ። ከዛ በስንት ጭቅጭቅ በስንት ትግል አልጋ ሲገኝ የሚሰጠው ለአእምሮ የቱ ጋ ነው? ቆሻሻ መጣያ፣ ሽንት ቤት፣ ጨለማ ጋ፣ ጥግ ጋ ወዘተ።
ስለዚህ ህብረተሰብ ውስጥ በጣም ማግለል አለ፣ የጤና ስርዓት ውስጥም የአእምሮ ህክምና ማግለል አለ። ስለዚህ ህክምናው ተደራሽ መሆን አለበት፣ ትንሽም ብትሆን በየቦታው መጀመር አለበት። ከዛ ጥራቱን ደግሞ ቀስ በቀስ ከፍ እንዲል ማድረግ ይቻላል። እዚህ ጋር በጣም ማመስገን የምፈልገውና አርአያ የሆነ የህክምና ተቋም ኢትዮጵያ ውስጥ ወራቤ ስፔሻላይዝድ ኮምፕሬሄንሲቭ ሆስፒታል ነው። ወራቤ በጣም የሚለይ ሆስፒታል ነው። ኢትዮጵያ ውስጥ ካሉ ብዙ እንግዲህ እኔ ህክምና ውስጥ አለሁኝ ሆስፒታሎች ብዙዎችን አውቃለሁ። ወራቤ በጣም የሚለይ ሆስፒታል ነው። በጣም የተደራጀ ነው። በጣም የምርመራ መሳሪያዎች አሉት። ባለሙያ በደንብ ነው ያለው። ይሄ እንግዲህ የህብረተሰቡ ድጋፍ ከዛ በኋላ የሆስፒታሉ አመራሮች ቁርጠኝነት ነው ይሄንን ያደረገው። አሁን ለዛሬ እንግዲህ ከአእምሮ ጤና አንፃር ወራቤ ሆስፒታል የሚለይበት አንደኛው ነገር ምንድነው? የአእምሮ ህክምና የመተኛ አልጋዎች ጥግ ላይ አይደሉም፣ ቆሻሻ መጣያ ጋር አይደሉም፣ ሽንት ቤት ጋር የሆስፒታሉ ሴንተር ላይ ነው ያደረጉት። የአእምሮ ህመም እንደማንኛውም ህክምና ሊታከም ይችላል። ምንም አይነት ማግለል የተለየ ኮንሲደሬሽን ማድረግ አያስፈልግም ብለው መሀል ላይ አድርገዋል። ከዛ ባሻገር ደግሞ ኮንቲኒየስሊ ለማሻሻል ሆስፒታሉን ጥረት ያደርጋሉ። ለምሳሌ አሁን በቅርቡ የሱስ ህክምና፣ የወንጀል ጋር የተያዘ አእምሮ ህክምና እያደረጉ ነው። እንግዲህ በጥሩ ጎኑ እንደዛ አለ፣ ግን በአጠቃላይ የአእምሮ ህክምና ጥራትና ተደራሽነት ላይ ብዙ ስራ ይጠይቀናል ብዬ አስባለሁ። ይህንን ፕሮግራም የምትከታተሉና ራስ ለማጥፋት ሀሳብ ያላችሁ ቤተሰባችሁ፣ ወዳጅ ጓደኛ ላይ እንደዚህ አይነት ምልክት ካያችሁ የሚታከም ነገር ነው እና ውጤታማ ህክምና አለው። በቅርብ ያለ የአእምሮ ሐኪም ጋር ሄዳችሁ ብትመካከሩ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ዮናስ ላቀው ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም ሁኑ።